ሰውየው ምንም አይነት የሰው ባህሪ የለውም እያልኩ ነው መድብል። እርኩስ መንፈስ የተጋባው ሰው ነው። ጭራቅ ታውቃለህ እንዴ? ሰው እንዴት ነው መገረፍ የሚያስደስተው? በቃ ሰቃይ የሚያስደስተው ሰው እኮ ነው። እና ይሄን መፍራት የለብን። ፎቶ አለ? እኔ ጋር አንድ ፎቶ አለ። ከየት አገኘሽ? መቼ አንስተሽ ነው? ባለፈው ነው ስታወሩ ያነሳኋችሁ። እስኪ አቅብኝ አምጪው። ቆይ ስሜ ማን ነው አላችሁ? አክሊሉ። ሞገስ ድል የቀናው ይመስለዋል። ሰገን ድራማ። ሰላም ጤና ስትሉኝ ውድና የተከበራችሁ የዩቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆኑን አትርሱ ማለት እወዳለሁ። ሰገን ድራማ እንግዲህ ያው ሞገስ ቤቱን ለማስመለስ እያደረገ ያለው ትንቅንቅ እንደቀጠለ ነው። አቶ አክሊሉም አልበገርነቱ እንደቀጠለ ነው። አቶ አክሊሉ እንግዲህ አመፀኛ ቤት አከራይ ናቸው። ቤቱ ደግሞ የግሉ ሳይሆን አጭበርብሮ እንግዲህ ውልን ወይም ደግሞ መረጃዎችን በማዛባት ከሰዎች እየሰረቀ ወይም ደግሞ በሐሰት በገንዘቡ ወይም ደግሞ በጉልበቱ ወደ ራሱ ያዞረ ቤት ነው ማለት ነው። ይህን እንግዲህ ሆኖ ሳለ ክፍል 7 ላይ ሁሉንም ሞክሮ ወደ ቤት ውስጥ ገብቶ ሞገስ ወደ ቤት ውስጥ ገብቶ ዶክመንቱን አግኝቶ ነበር። ዶክመንቱን ሲያገኝ ልክ ዶክመንቱን አግኝቶ ኋላ ኪስ ውስጥ ልከት ሲል ሰገነት ትመጣበታለች። ሰገነት ስትመጣበት እንግዲህ እዛ ቤት ውስጥ ምንድን ነው የምትፈልገው? ለምንድን ነው እዚህ ቤት የገባው ብላ ትጠይቃለች። ይህንን እያለች እያለ አይ ምንም ፈልጌ አይደለም እላታል። እንግዲህ ሰገን ረጅም ዓመት በቤት ውስጥ ታፍና እየተደፈረች እና እንዲሁም ደግሞ እየተገረፈች እየተጨኮነች የኖረች ሴት ነች። ይህም በመሆኗ እንግዲህ አእምሮዋም ላይ ሳይኮሎጂ ችግር አለ ማለት ነው። ከዛ የተነሳ አንዳንዴ ደህና ትሆናለች፣ አንዳንዴ ደግሞ ወሰድ መለስ እያደረጋት ትገኛለች ማለት ነው። እና ለእሱም ባገኘችው ጊዜ አይ አንተ ይህንን የምታደርግበት ምን ስልጣን ኖሮክ ነው? እንዴት ቁልፉን ሳገኘ ብላ ትጠይቋለች። ከዛ ስትል ይህን እነሱ ሁለቱ እየተነጋገሩ እያለ እንደ አጋጣሚ አቶ አክሊሉ ወደ ቤቱ ይመጣል። ሲመጣ በል አሁን ዶክመንቱን አምጣት ብላ ሞገስ ላይ ትቀበላለች። ሞገስም ውሉን ለማን ይሰጣል? ለሰገነት ይሰጣታል። ምክንያቱም ጮኬ ነው ማስይዝክ፣ ከዛ ዶክመንቱን የምታገኘው እኔን ከዚህ ቤት ውስጥ ስታስወጣኝ ነው ብለዋ ትላለች። እንግዲህ በሰላም አግኝቶ የነበረውን ዶክመንት እሷን በማግኘቱ ለእሷ ሰጥቷት ይወጣል። ከዛም በኋላ እንደምንም ብሎ ከዛ ቤት ውስጥ ተሽሎክልኮ እንግዲህ ይወጣል ማለት ነው። ዳግም ወደዛ ቤት ውስጥ ለመግባት ሲሞክር እንግዲህ ሌባ መጣ ብሎ አቶ አክሊሉ ስተኩሱም ዘሎ በአጥር ላይ ወጥቶ ነበር። ይህ ወጥቶ ሳለ በቃ ይሄን ነገር ሁሉ አልቻልኩኝም ብሎ ወደ ሉላ ጋር ተመልሶ ሉላን አልቻልኩም ይሄንን ነገር ስለዚህ ከዚህ በኋላ መድብልም መጥራት አለብኝ ብሎ ይላታል። አዎ ሞጌ ይሻላል፣ እኔ በጣም እየፈራው ነው፣ ሰውየው በጣም አውሬ ነው፣ ስለዚህ እኔ እየፈራውኝ ነው፣ እሱን ብታማክረው እሱ ያግዝሃል በማለት ሀሳብ ትሰጠዋለች። ምክንያቱም ከሱ ጋር ቆሞ የነበረ መርዞም አሁን ላይ ፊቱን አዙሮበታል። እነሱም ለራሳቸው ደህንነት ሲሉ ይህንን ነገር ማድረግ እንደማይችሉ ለሞገስ አሳውቆ ስለነበር ማለት ነው። ስለዚህ ምንም አይነት እገዛ ከመርዞ አሁን ላይ እያገኘ አይደለም። ስለዚህ በቃ ፊቴን ወደ መድብል ማዞር አለብኝ በማለት ከሚስቱ ጋር ወይንም ደግሞ ከሉላ ጋር ተነጋግሮ ወደ መድብል ፊቱን ያዞራል። ከዛም በኋላም እንግዲህ ለመድብል ደውሎለት እሱም መጥቶ አማከረው። እንዴ ምንድን ነው ለምንድን ነው የፈለግከኝ ብሎ ስል በጣም ለጥብቅ ጉዳይ ነው እንድታግዘኝ ነው የምፈልገው በማለት ይለዋል። ሎም ከዛ
መድብልም ያለምንም ማምታት እኔን አንተን ለማገዝ አግዝሃለሁ፣ ምንም ችግር የለም ይለዋል ማለት ነው። ከዛም በኋላ እንግዲህ ወደ ቤት ይመጣሉ። ተነጋግሮ ያው ቤቱን በግፍ እንደተነጠቀ ሁሉንም ነገር ነግሮት ለመድብል አስረድቶት ወደ ቤት እንግዲህ ያው አቶ አክሊሉ ማንም አይነት ሰው እዛ ቤት ውስጥ መግባት አይችልም። መግባትም ካለበት ባልና ሚስት መሆን አለባቸው። ህግ ነው የዛ ግቢ ህግ ማለት ነው። ስለዚህ ያው መድብል ወንድ ላጤ ስለሆነ ወደዛ ግቢ ሲገባ መገኘት የለበትም እና በአጥር ላይ እያዘለሉ ሌሊት ያስገቡት ነበር። እዛ እንግዲህ የራሳቸውን እጣ ወይም ደግሞ የራሳቸውን እቅድ አውጥተዋል። የራሳቸውን እቅድ እያወጡ ነው። አንተ በስሜት አትገፋ፣ ቤትን እናስመልስልሃለን። ነገር ግን በጣም ረቂቅ የሆነ እቅድ ያስፈልገናል። በስሜትና እንዲሁም ደግሞ በስሜት ተገፍተን መጥፎ ነገር ላይ መውደቅ የለብንም በማለት እንግዲህ መድብል ቁጭ ብሎ ከነሱ ጋር ማታ ማታ ይወያያል። ግን ይህ ሰውዬ እንዴት አገኛችሁት በማለት እንዴት አገኛችሁት ብሎ ይለዋል። ይህንን ሁሉ ጉድ እንግዲህ መድብል አላወቀም። እንደ ማንኛውም ሰው እንግዲህ ልጅቷን ሰገነትን አግዟት ከዛ ሊያስወጣት ፈልጎ ነው። በመሀል እንግዲህ ሄድ እያለ መድብል ከዚህ በፊት የነበረችው ፍቅረኛ ሞታለች ተብሎ ስለሆነ የሚታወቀው እንደ ሞተች ነው የሚያውቀው። ነገር ግን መድብል ታፍና አቶ አክሊሉ ቤት ለ5 ዓመታት ቁጭ ያለችው ማለትም ፍቅረኛው ነች ማለት ነው። ሞታለች ተቀብራለች የተባለችው ፍቅረኛ በአቶ አክሊሉ ቤት ትገኛለች ማለት ነው። እንግዲህ እናንተ እዛ ቤት ውስጥ ታፍና ያለች ሴት ልጅ አልጠየቃችሁም? ሱናን አልጠየቃችሁም? ስንት ዓመቷ ነው ብሎ ስጠይቅ ምን ድንገት ከ27 28 አካባቢ ነው ይላል። እንግዲህ እስካሁን ድረስ ምንም አይነት ስም አልተጠቀሰም ማለት ነው። ሆኖም ሳለ እንግዲህ አሁን ላይ ተነጋግሮ ሁሉንም ነገር ጨርሷል። እንግዲህ ፎቶንም አይተዋል። ከዚህ በፊት ከሱ ጋር ይሰራ እንደነበረም አብሮ ሰርቶ እንደነበረም መድብል ለሞገስ አሳውቋል። የት ነው የምታውቀው ስል እኔ ከዚህ በፊት ከመታሰሪ በፊት ነው ማቆ በማለት እንግዲህ ይመልስለታል ማለት ነው። ይህም እንግዲህ ሆኖ ሳለ አቶ አክሊሉ ሌሊት አይተኛም። እንዲሁም ደግሞ በቃ ሲጠጣ ሲያጨስ ነው የሚያድረው ማለት ነው። እና ምንም አይነት እንቅልፍ የለውም። አሁን ላይ እንግዲህ ወላጅ እናቴ ወደ ቤቴ ትመጣለች እያለ ዝግጅት ላይ ነው ያለው ማለት ነው። ሆኖ ሳለ እንግዲህ ሰገነትም አሁን ላይ እንግዲህ የልብ ተሰምቷታል። ምክንያቱም ሞገስ ለዶክመንቱ ስል መጥቶ ከዚህ ቤት ያስወጣኛል የሚል እምነት ስላላት ማለት ነው። በመጀመሪያ ጊዜ እንግዲህ ካሜራም ወደ ውፍ ስፈትሽ ካሜራውን ሁሉ ዘጋግቶ ነበር። ምክንያቱም ሞገስ ቤት ውስጥ ያለውን እያንዳንዱን ካሜራ አቀማመጥ ያውቅ ነበረና ካሜራውን ዘጋግቶ ነበረና ካሜራ ሂጅ አያለው ስል ደንግጣ ነበር። አሁን ምንድን ነው የማደርገው የሚለው ጥያቄ ፈጥሮባት ነበር። ነገር ግን ካሜራ እንደተዘጋ ስታውቅ ደስ አላት። ከዛ ደስ ብሏት እንግዲህ እሷ እዛ ቤት ውስጥ በግድ ትደፈራለች፣ በዛ ላይ ደግሞ ግረፍኝ እየተባለች ትገረፋለች ማለት ነው። ይህን ሆኖ ሳለ እንግዲህ እንደዚሁ ለ2 ዓመታት ይህንን ህይወት ነበረ የቀጠለችውና በቃ ለምን አትገለኝም? እኔ እኮ በቃ አንቺ እኮ ሞተሻል፣ ለቤተሰቦችሽ ሞተሻል፣ እንደ ሞትሽ ነው የሚታወቀው እኮ አንቺ እኮ እንደ ኖርሽ አትታወቅም ይላታል ማለት ነው። እንደዛ እያላት እንግዲህ እያሸማቀቃት እሷም የእሱን ትችትና የእሱን ዛቻ እየሰማች ነው የምትኖረው። በቃ ለምን አትገለኝም? እኔ የፀሐይ ብርሃን እኮ ናፍቆኛል በቃ ትለዋለች። አይ አልገልሽም ገና ነሽ አልገልሽም ይላታል ማለት ነው። እንዲህ እየተባባሉ እንግዲህ ክፍል 7 ያልቃል። ክፍል 7 እንግዲህ እድል ቀንቷቸው መድብልና ሞገስ ወደዛ ቤት ውስጥ ከገቡ እንግዲህ ለረጅም ዓመት የቆየችው ወይንም ደግሞ ሞታለች ብሎ የቀበርኳት ሞታለች ብሎ በመቃብሯ ላይ አበባ ያስቀመጠውን ፍቅረኛውን ገብቶ መድብል የአያቲውን ሰገነትን ይሄ እንግዲህ ምዕራፍ 8 ላይ የሚመለሰው ጥያቄ ይሆናል። ስለተከታተላችሁኝ አመሰግናለሁ። ቀጣዩን ደግሞ ክፍል ላይ አብረን ምናየው ይሆናል።